ማደግ የማይችል ማደግ ያልጀመረ ነገር አንድ ነገር ማደግ ካቆመ መሞት ነው የሚጀምረው። ለምንድን ነው በልጅነታችን የፈለግነውን የተመኘነውን መሆን ያሰብነውን ነገር አሁን መሆን ያልቻለ? ያ ትክክለኛ ምኞት አንተን እግርህን ቀዝቃዛ ውሃ ውስጥ እንድትጨምር ካላደረገ፣ እንቅልፍን ካላሳጣ፣ ከዲኤስቲቪ ቤት እግርህን ካልሰበሰበ እሱ እንድ ቁጭ ነው ምኞት። እሱ ቅዠት። ደቂቃዎች ሲቆጥሩ፣ ሰዓት ሲቆጥር፣ ቀናት ሲመሹና ሲነጉ፣ ሳምንት መቶ ሳምንት ሲተካ፣ ወር በወር እየተሻረ ዓመት ሰዓት ሲቆጠሩ በእነዚህ ውስጥ የሚመጣውና የሚሄደው ነገር እናንተ ውስጥ ያለውን ብርቱ መሻት በደማቅ እስክሪብቶ ካደመቀው ወይም ኮምፒውተር ላይ ስትጽፉ ፖልት ማድረግ ከቻለ እሱ እውነተኛ ምኞት ነው። ያ ምኞት መሻት ፈጥሯል። ያ መሻት ትጋትን ይወልዳል። ያ ትጋት አካል ያለው ነገር መፍጠር ይችላል። በልጅነታችሁ እየፈለጋችሁ ያላችሁ ሰዎች እውነቴን ነው የምላችሁ፣ እስካሁን ድረስ የተፈራረቀው ፀሐይና ጨረቃ የሄደውና የመጣው ነገር ያንን መሻታችሁን ካላጠፋው እርግጠኛ ሆኑ ቅርብ ጊዜ ከነገራችሁ ጋር ትነካካላችሁ። እድገት በጊዜ ቆይታና በሂደት የሚመጣ እውነታዊ የህይወት ገጽታ ነው። የ3 ቀን ሕፃን በማግስቱ የ30 ዓመት ወጣት ያደረገ የአምላክ ተአምር በፊትም የለም ወደፊትም አይኖርም። ገና እንደተወለደ ባባ ብሎ የኔ ልጅ ቢጠራኝ በትራስ ነው አፉን ይዘው። አስማተኛ ልጅ ምንም አያደርግልህ። የአንድ ሩሎ የሚባለው ማሽን ወይም ግሬደር የሚባለው ማሽን እንደ ፊኤትና እንደ ራቫፎር ያምራል፣ ምቾት አለ፣ ይንፈላሰሳል ብለህ ማለት አትችልም። ይፈጥናል ማለት አትችልም። ሩሎ ዱቡልቡል ነው፣ ብረቱ ስራው መደምደም ነው። ስለዚህ ማንም መሮጥ ይችላል፣ ሩሎ ግን አይሮጥም። ዋጋው የተሰራለት ፐርፐስ ጋር እንጂ ፍጥነቱ ጋር አይደለም። እናንተ የተፈጠራችሁለትን ዓላማ እስከያዛችሁ ድረስ ማንም ሮጠ አሮጣ አትቀደሙም። አሜን በሉ። ወይ አይተፋ ወይ አይዋጥ። አሁን እኛ ሩጫ ላይ ነን አሉ እንደና ኃይሌ ቀዩ ትራክ ላይ ነን። እሺ እና እንዲህ ተቀድመ ከኋላ ሆነ እንዴት ልቅደማቸው ብለህ በሜዳው በኩል ትሮጣለህ። እና ኃይሌ ስለተቀደሙ በሳሩ ላይ ሲሮጡ አይተህ ታውቃለህ ወይ? ድል የፍጥነትና የሩጫ ውጤት ብቻ ሳይሆን ፕሪንሲፕሉን መከተል ግድ ይላል። የእድገት እንቅፋት የልዋጭ እድገት ነው። ግሬድ ለማግኘት ብላ ከአስተማሪዋ ጋር የምትተኛ ሴት ማለት፣ መኪና ለመግዛት ብላ ክብሯን የምትሰጥ ማለት የልዋጭ እድገት። እኛ ሰዎች ስንባል እድገት እንፈልጋለን። በክርስትና ሕይወት የተከለከለ ነገር ቢኖር አለማደግ ነው። መወለዳችሁ እንደማትጠራጠሩት ሁሉ ማደጋችሁን መጠራጠር የለባችሁ። በእድል ግን ማደግ ከመፈለግ ሕይወት መውጣት አለባችሁ። አንድ ነገር በሕይወት ለመኖሩ ማስረገጫው ማደግ መቻል። ማደግ የማይችል ማደግ ያልጀመረ ነገር አንድ ነገር ማደግ ካቆመ መሞት ነው የሚጀምረው። በማደግና ባለማደግ መካከል መሆን አይችልም። ማደግ ካቆመ አንድ ነገር አውቶማቲካሊ የሚጀምረው መሞት ነው። ላለመሞት ያላችሁ አማራጭ ለማደግ መጨከን። ማደግ ያቆማችሁለት የምትጀምሩት አለማደግ ሳይሆን መሞት ነው የምትጀምሩት። ሰው በህይወቱ ትንሽነትን አይፈልግም። ሰው በህይወቱ ዝቅተኝነትን አይፈልግም። በሁሉም አቅጣጫ ውጤት ጋር መምጣት፣ እድገት ጋር መምጣት ይፈልጋል። በተለይ ልጆች ሆነን ሳለ ገና ትምህርት ቤት ሳለን ህፃናት ሳለን ወላጆቻችን በቤት አስተማሪዎቻችን በትምህርት ቤት የሚጠይቁን ጥያቄ ቢኖር ምን መሆን ትፈልጋለህ የሚል ጥያቄ። ይሄ ምን መሆን ትፈልጋለህ የሚለው ጥያቄ እኛ ራሳችንን ሳንጠይቅ ወላጆቻችን ከኛ ቀድመው አስተማሪዎቻችን ከኛ ቀድመው በእኛ ውስጥ መሆን የምንፈልገው አንዳች ነገር እንዳለና መሆን እንደምንችል የሚያመላክት ጥያቄ ነው የሚጠይቁ። እውነት ወይም ሐሰት በሉ ብሎ አንድ ጥያቄ አስተማሪያችሁ ሲጠይቃችሁ የሚጠይቃችሁ ሊጥላችሁ ነው የሚጠይቃችሁ። ይሄኛው ጥያቄ ግን እናንተን ለመጣል የተጠየቀ ጥያቄ አይደለም። እናንተን ናቹራል ውስጣችሁ ፖቴንሻል እንዳለ ለማሳየት ያንንም ደግሞ ፖቴንሻል ልትጠቀሙ የምትችሉበት ፍላጎት እናንተ ጋር እንዳለ የሚናገር ጥያቄ ነው። ምን መሆን ትፈልጋለህ የሚለው ጥያቄ የባለራዕይነትን ልብ በውስጣችሁ የሚከፍት ብሩህ ምልከታን የሚጭር መተንበይን የሚያለማምድ ስለ ነጋችሁ እንድትተነብዩ እድል የሚሰጥ ነጋችሁ ምን መምሰል እንዳለበት የሚናገር በውስጡ ትልቅ አቅም ያለው ጥያቄ ነው። ለዚህ ጥያቄ የሰጣችሁት መልስ ምን እንደሆነ ባላቅም አንዳንዶቻችን ወይም አንዳንድ ሰዎች በልጅነታቸው አይሮፕላን አብራሪ መሆን ፈልገው አሁን ሎተሪ አዟሪ ሆነዋል። ለምንድን ነው በልጅነታችን የፈለግነውን የተመኘነውን መሆን ያሰብነውን ነገር አሁን መሆን ያልቻለ? ችላችሁ ከሆነ እሰየው፣ ደርሳችሁበት ከሆነ ጥሩ። ነገር
ነገር ግን ብዙ ሰው በህይወቱ ከሚጠይቀኝ ጥያቄ አንዱ በትምህርቱ፣ በአገልግሎቱ፣ በቢዝነሱ በተለያየ አቅጣጫ አንድ አይነት የሆነ ህይወት እንዳሰለቸው፣ ድካሙ ብዙ እድገቱ ትንሽ፣ ልፋቱ ብዙ ውጤቱ ትንሽ እንደሆነ ነው በብዛት የሚናገረው። ባላደገች ዓለም ያደገም ህይወት ብዙ አይጠበቅም። ነገር ግን ይህንን የሀገሪቷን ኮንቴክስት አልፈን፣ የሀገሪቷን ሁኔታ አልፈን፣ የሀገሪቷን ተጨባጭ ነገር አልፈን ወደ ህልማችን በውስጣችን በልጅነታችን ወደ ጸነስነው ነገር እንዴት ነው መምጣት የምንችለው? ከእድገት አንጻር ምኞታችሁን ማወቅ አለባችሁ። እናንተ ጋር ያለ ምኞት እውነተኛ ምኞት ይሁን አይሁን ማወቅ የምትችሉት ምኞት እውነተኛ መሆኑ የሚታወቀው፣ ምኞት ቅዠት አለመሆኑ የሚታወቀው፣ ምኞት ወደ ብርቱ መፈለግ እናንተን መወሰድ ሲችል ብቻ። ብርቱ መፈለግ የማያመጣ ምኞት የአልጋ ላይ ቅዠት ነው። በምኞትና በመሆን መካከል ያለው ኪሎ ሜትር ትጋት ነው የሚባል። ተመኝታችሁ ስታበቁ ከተቀመጣችሁበት ወንበር ካላስነሳችሁ፣ ከተኛችሁበት አልጋ ካላወረዳችሁ፣ የነፃውን እጃችሁን አፈር ካላስነካው፣ ከምቾታችሁ ዞን ካላወጣችሁ፣ ያ ውስጣችሁ ፍላጎት፣ ያ ምኞት እውነተኛ ምኞት አይደለም፣ ቅዠት ነበር ማለት ነው። እውነተኛ ምኞት ያላቸው ሰዎች ከተመኙ በኋላ ወደ ብርቱ መፈለግና ወደ ትጋት ነው ህይወታቸውን የሚመራው። ከምኞት ውስጥ ትጋትን የሚወልድ ወይም ትጋትን የሚፈጠር ኢነርጂ ማግኘት ትችላላችሁ። ያ ትክክለኛ ምኞት አንተን እግርህን ቀዝቃዛ ውሃ ውስጥ እንድትጨምር ካላደረገ፣ እንቅልፍን ካላሳጣ፣ ከዲኤስቲቪ ቤት እግርህን ካልሰበሰበ፣ እሱ እንድ ቁጭ ነው ምኞት፣ እሱ ቅዠት። ዝም ብሎ ፋዘር የሆነ ነገር ቢያረግልኝ የሚል ዝም ብሎ ቅዠት። ምን ቢያረግለት? የሆነ ነገር ቢያረግለት። እውነተኛ ምኞት መሆኑ የሚታወቀው ብርቱ መሻት፣ በደቂቃ በሰዓታት በቀን በሳምንት በወርና በዓመታት የማይለወጥ ብርቱ መሻት እናንተ ውስጥ ማስመር ከቻለ እውነተኛ ምኞት ነው። እሱ ምኞት ብቻ ሆኖ አይደለም የሚቀረው፣ አካል ይዞ ምድር ላይ ህይወት ሰርቶ ሲንቀሳቀስ ታዩታላችሁ። ደቂቃዎች ሲቆጥሩ፣ ሰዓት ሲቆጥር፣ ቀናት ሲመሹና ሲነጉ፣ ሳምንት መቶ ሳምንት ሲተካ፣ ወር በወር እየተሻረ ዓመት ሰዓት ሲቆጠሩ፣ በእነዚህ ውስጥ የሚመጣውና የሚሄደው ነገር እናንተ ውስጥ ያለውን ብርቱ መሻት በደማቅ እስክሪብቶ ካደመቀው ወይም ኮምፒውተር ላይ ስትጽፉ ፖልት ማድረግ ከቻለ እሱ እውነተኛ ምኞት ነው። ያ ምኞት መሻት ፈጥሯል። ያ መሻት ትጋትን ይወልዳል። ያ ትጋት አካል ያለው ነገር መፍጠር ይችላል። መፈለግ ራሱ ቦታ ይፈልጋል። ነዳጅ ልናወጣ ነው ብለህ ይሄ ቢጫውን ኮፍያ ገዝተህ መቆፈሪያውን ይዘህ ሰሜን ተራራ ላይ ሄደህ መቆፈር ትችላለህ። ቆፍረ ስታበቃ የአካባቢ ጥበቃ ባለስልጣን ይዞ ለፍርድ ያቀርባል። ፍጥረታዊው ዓለም እንኳን ነገር የት እንደሚፈለግ መጀመሪያ አስልቶ ነው የሚፈልግ። ኦጋዴን ሄደው የሚፈልጉት ሰዎቹ፣ ጥላ በሌለበት ቦታ ሄደው የሚፈልጉት ሰዎቹ፣ ምቾት በሌለበት ቦታ ሄደው የሚፈልጉ፣ ከፍተኛ ሙቀት ያለበት ቦታ ሄደው የሚፈልጉት፣ ፍለጋ የሚገኘው ፍለጋ በመጀመሪያ ከአንተ ኮምፈርት ጋር አይጫወትም። ፍለጋችሁ ከእናንተ ምቾት ጋር አግሪመንት የለውም። ፍለጋችሁ እናንተ የምትፈልጉት ጉዳይ በመለኮታዊ ቀጠሮ የተቀመጠበት ቦታ፣ የታዘዘበት ቦታ፣ ኦርደር የተደረገበት ቦታ ይገኛል እንጂ እናንተ ወደምትፈልጉት ቦታ ሽርሽር አይመጣም። አካል የሚያመጣ መፈለግ ጊዜ የማይገድበው መሻት ነው። አንድ ነገር መፈለግ ጀምረህ እየፈለግ አንድ ዓመት ፈልገህ ስላላገኘኸው እሱን ትተህ ሌላ ነገር ከፈለግ ሁለቱንም ነገር አታገኝም። መፈለግ ጊዜ የማይገድበው ብርቱ መሻት ነው። በሰዓት በደቂቃ በወር በዓመታት ስትሮንግ የሆነ ዲማንድ ውስጣችሁ ብግን የምትሉበት እውነት ማምጣት እስከሚችል ድረስ ከፍለጋችሁ ጋር አትነካኩ። ነገራችሁ የምትፈልጉት ነገር ጋር የምትመጡበትን ኢነርጂ እስክታወጡ ድረስ መፈለግ ከጊዜ ገደብ ያለፈ ነው። ለዚህ ነው አንዳንድ ሰዎች አሁን አንድ ዓመት ኮስሞቲክስ ቤት ይፈልጋሉ፣ ከዛ የሚቀጥለው ዓመት ቡቲክ ይፈልጋሉ፣ የሚቀጥለው ዓመት ፈርኒቸር ይፈልጋሉ፣ የሚቀጥለው ዓመት ኤክስፖርት ይፈልጋሉ፣ የሚቀጥለው ዓመት በየዓመቱ አዲስ ነገር ነው የሚፈልጉት። አንድም ነገር ሳይዙ ጡረታ ይወጣሉ። መፈለግ ከጊዜ በላይ በልጅነታችሁ እየፈለጋችሁ ያላችሁ ሰዎች እውነቴን ነው የምላችሁ፣ እስካሁን ድረስ የተፈራረቀው ፀሐይና ጨረቃ የሄደውና የመጣው ነገር ያንን መሻታችሁን ካላጠፋው እርግጠኛ ሁኑ፣ ቅርብ ጊዜ ከነገራችሁ ጋር ትነካካላችሁ። እርግጠኛ ሁኑ፣ ነገሩ እጃችሁ ይገባል። ወደ ግራ ወደ ቀኝም አትበል በተባለበት ጉዳይ ላይ አቋም ይፈልጋል። ብሎኛል የሚመስል አይሆንም። የሚመስል ማጽናኛ አልቀበል፣ ያለኝን ነው የምፈልገው። ይመሳሰላል እኮ ነጭ ነው ሰጣለሁ ካለ ብሮክን ዋይት መጥቶ ሲሰጥህ አዎ ወደ ነጭ ያደላል አይባልም በሉስ አይባል። ነጭ ከሆነ ያለ ነጭ ነው። ነጭ እስክታገኝ ድረስ መክፈል ያለብን ዋጋ ትከፍላል። እንደውም እንዲህ ብዬ ጽፌያለሁ። ቻሌንጅ የባለ ራእይ ወግ ማረጉ የመጨረሻው መፈለግ ፍቅር ይፈልጋል። አንዳንድ ሰው ፍቅር የለም። ፍቅር አበለ ነው ክሩስ መግባት ያለበት
ያፈቀርካት ልጅ ሳትቀጥርህ ሳይክል ተከራይት 44 ጊዜ ሰፈራቸው እንደምትሄድ ስለ ፍቅር የግጥም መጽሐፎች እየገዛ መጽሔት እየገዛ የፍቅር ደብዳቤ በሚገርም ሁኔታ እንደምትነትነው ፍቅር ይፈልጋል። የምትፈልገውን ነገር ካላፈቀርከው የምትፈልገው ነገር ራሱ ያውቃል። የሚወደውና የማይወደውን በደንብ ነው ያውቃል። የግብር ይውጣ የሚሰራውና የማይሰራው በደንብ ነው ያውቃል። የማይወደው ሰፈር ምን ይሰራል? አንተዬ አንድ ነገር ካላፈቀርከው አታድግበትም። ከዛ ነገር ጋር በፍቅር መተሳሰር አለብህ። ለምትፈልገው ነገር ዋጋ መክፈል መልመድ ማወቅ ይኖርብሃል። እምነት መፈለግ እምነት ይጠይቃል። አንዳንድ ሰው ሳያምን ነው የሚፈልግ። ጌታ ያውቃል፣ ኢየሱስ ያውቃል። እና ሊሆንም ላይሆንም ይችላል እና እያልክ አይደለም መፈለግ ያለ ከኛል መፈለግ ተስፋ ይፈልጋል። አንዳንድ ሰው ተስፋ ቆርጦ ነው ይፈልጋል። መሰረቱ የእምነትና የተስፋ ልዩነት እምነት አሁን ነው፣ ተስፋ ግን ነገ ነው። አግኝተሃል ነው የሚለው፣ ተስፋ ደግሞ ታገኛለህ ነው የሚለው። ብዙ ሰዎች ያልተሳካልኝ ድሃ ስለሆንኩ ነው ይላሉ። ድሃ ስለሆንኩ ነው ይላሉ። የገጠር ልጅ ስለሆንኩ ነው ይላሉ። የመንግስት ሰራተኛ ልጅ ስለሆንኩ ነው ይላሉ። መልከጥፉ ስለሆንኩ ነው ይላሉ። ምንም የማይሉት ነገር አለ። ባለስልጣን ዘመድ ስለሌለኝ ነው ይላሉ። እምነቴ ስለማይፈቅድ ነው ይላሉ። ያልተሳካልኝ ሚስቴ ኃይለኛ ስለሆነች ነው ይላሉ። ደረድራሉ። እነዚህ ነገሮች ሁሉ ደርድረው ሲያበቁ አካል ጉዳተኝነትም፣ መልከጥፉ መሆንም፣ ዘመድ አልባ መሆንም፣ ከድሃ ቤተሰብ መወለድ፣ የገጠር ልጅ መሆን፣ እነዚህ ነገሮች ሁሉ ይሄን ነገር በሚያቀርበው ሰውዬ ላይ ይስቃሉ፣ ይሳለቃሉ። ምክንያቱም የገጠር ልጅ ሆነው ሚኒስተር ይሆኑ፣ የገበሬ ልጅ ሆነው አገር የሚመሩ ስንት ሰዎች አሉ። አካል ጉዳተኛ ሆነው ትልልቅ ካምፓኒዎችን የሚመሩ ስንት ሰዎች አሉ። ምንም ያላችሁበት ሁኔታ ላልተሳካላችሁ ወይም ደግሞ ውጤት ጋር ላለመምጣታችሁ ሪዝን አድርጋችሁ ልታቀርቡት አትችሉ። ማደግ ይፈልጋሉ ሰዎች። ማደግ ሲፈልጉ ግን የሚፈልጉት በአቋራጭ በልዋጭና በአማራጭ ነው ማደግ የሚፈልጉት። እነዚህ ሶስቱ የእድገት እንቅፋቶች ናቸው። እድገት በጊዜ ቆይታና በሂደት የሚመጣ እውነታዊ የህይወት ገጽታ። እድገት በጊዜ ቆይታና በሂደት የሚመጣ አማናዊ ህይወት ነው። የተጨበጠ ህይወት ነው እድገት። ዝም ብለህ ስለተመኘህ ዝም ብለህ ስለፈለግ ሂደቱን ያልተከተለ እድገት እብደት ነው። ብዙ ሰው እድገት አይደለም የሚፈልገው፣ እብደት ነው የሚፈልገው። እየሮጠ ያለው ወደ እብደት እንጂ ወደ እድገት አይደለም። የ3 ቀን ህፃን በማግስቱ የ30 ዓመት ወጣት ያደረገ የአምላክ ተአምር በፊትም የለም ወደፊትም አይኖርም። ገና እንደተወለደ ባባ ብሎ የኔ ልጅ ቢጠራኝ በትራስ ነው አፉን የሚይዘው። አስማተኛ ልጅ ምንም አያደርግልኝ። የብዙዎቻችን ጸሎት የእጅ ጥምዘዛ ነው። ጊዜ የማንጠብቅበት ሂደት ውስጥ የማናልፍበትን ውጤት ፍለጋ ነው። ቃል አውጡብን፣ ተናገሩብን፣ ስበሩልን የምንለው ብዙዎቻችን ለዚህ ነው። እኛም መርገም ሰብረን ጨርሰን እናንተን ልንሰብር ሩብ ጉዳይ ነው የቀራችሁ። የምትሃት የአስማት አምላክ አይደለም አምላካችሁ። ኢየሱስ ሰውና መለኮት ቢሆን ለመወለድ ወደ ምድር ለመምጣት 9 ወር በማርያም ማህፀን ጠብቋል። ለአገልግሎት 30 ዓመት ወስዶበታል። በቁመትም በሁሉ አቅጣጫ ያድግ ነበር ነው። ጊዜ የማይፈልግ ሂደቱን የማይከተል እድገት እብደት። ኢኮኖሚያችሁ በ3 ወር በጣም ካደገ ጠርጥሩት፣ ያሳስራችኋል። ኢኮኖሚያችሁ ዝም ብሎ ሹት ካደረገ ጠርጥሩት ራሱን። እሱን ነገር በጤና ነው ወይ ዝም ብለህ እየመጣ ያለው እኔ ጋር ብላችሁ መጠርጠር አለባችሁ። ሂደቱን ያልተከተለ እድገት እብደት ነው። በመሰረቱ ሂደቱን ስትጠብቁ ወደ ኋላ መንቀራፈፍ የሚመስላችሁ ከሆነ ተሳስታችኋል። አልተንቀራፈፋችሁ። የአንድ ሩሎ የሚባለው ማሽን ወይም ግሬደር የሚባለው ማሽን እንደ ቪኤት እና እንደ ራቫፎር ያምራል፣ ምቾት አለ፣ ይንፈላሰሳል ብለህ ማለት አትችልም። ይፈጥናል ማለት አትችልም። ሩሎ ድቡልቡል ነው፣ ብረቱ ስራው መደምደም ነው። ስለዚህ ማንም መሮጥ ይችላል፣ ሩሎ ግን አይሮጥም። ዋጋው የተሰራለት ፐርፐስ ጋር እንጂ ፍጥነቱ ጋር። እናንተ የተፈጠራችሁለትን ዓላማ እስከያዛችሁ ድረስ ማንም ሮጠ አሮጣ አትቀደሙም። አሜን ባል። የአቋራጭ እድገት በስጋት የቆመ ምሰሶ። አንድ ቀን ይወድቅ ይሆን አይወድቅ ይሆን እያልክ ነው። ይኸውልህ በአቋራጭ ያደጉ ሰዎች እድገቱ ጋር ሲመጡ ትክክለኛውን ሂደት ስላላለፉበት ቢፈርስባቸው ባላለፉበት መንገድ አይመለሱምና እንደገና ይጀምሩ። በአቋራጭ የሚያድጉ ሰዎች እንደገና መጀመር ለነሱ ሞት ነው። ምክንያቱም ሂደቱን ባልተከተለ ወይም ሂደቱ በሚያልፍበት መንገድ ሄደው ስላልሆነ የመጡት የሆነ ቦታ ላይ ቢናጋና ቢወድቅባቸው የተናጋውን ነገር እንደገና ለመገንባት አይመለሱም። ምክንያቱም ሲመጡ መንገዱን አያውቁትም። ሂደቱን አልፈው ያደጉ ሰዎች ግን የትኛውን ቦታ ላይ ቢወድቅባቸው እንደገና ተመልሰው ነገርየው መደር የት ቦታ ላይ መሰካካት እንዳለባቸው እርግጠኛ ነው። መውደቅ አይፈሩም። ሂደቱን የሚከተሉ ሰዎች ውድቀት ለነሱ ብርቅ አይደለም። ለነሱ ብርቁ ነገር ወድቆ መቅረት ነው እንጂ መውደቅ አይደለም። ዛሬ ተዘርቶ ዛሬ
በቅሎ ዛሬ ታጭዶ ዛሬ ተፈጭቶ የተበላ ምን እህላል? ሁሉ ነገር ሂደቱን ተከትሎ ሲመጣ ነው እህል የሚሆነው። አለበለዚያ አፉ ውስጥ ሊጥ ነው የሚሆነው። ዝም ብሎ የሚዝለገለገው ሆዴ ያብጣል። ጥሬ በልታ ሆድ ነው ያብጣል። ለከፋ አደጋ ነው የምትዳረገው። ሂደቱን የተከተለ እህል ይሻላል። የአቋራጭ እድገት ወይ አይተፋ ወይ አይዋጥ። አሁን እኛ ሩጫ ላይ ነን አሉ እንደና ኃይሌ ቀዩ ትራክ ላይ ነን። እሺ እና እንዲህ ተቀድመ ከኋላ ሆነ እንዴት ልቅደማቸው ብለህ በሜዳው በኩል ትሮጣለህ። እና ኃይሌ ስለተቀደሙ በሳሩ ላይ ሲሮጡ አይተህ ታውቃለህ ወይ? ድል የፍጥነትና የሩጫ ውጤት ብቻ ሳይሆን ፕሪንሲፕሉን መከተል ግድ ይላል። እና የሮጣችሁ ብትቀደሙም ሩጫውን ስለመጨረስን ማሰብ ያለባችሁ እንጂ ምክንያቱም ከጨረሳችሁ ሜዳሊያ ባይሰጣችሁም ዲፕሎማ ይሰጣችሁ። በመጨረሳችሁ ብቻ ዲፕሎማ አግኝቷል ትባላል። ባይ ዘ ዌይ ማሸነፍ ብቻ ሳይሆን መጨረስም አክኖሌጅመንት አለው። አሁን ስማ፣ ማበረታቻ ወስደህ ተገኝተህ ከሩጫ ሜዳም ተባረህ ሜዳሊያንም አጥተህ ከምትሰናበት ያለ ማበረታቻ ብትቀደምና ብትጨርስ ይሻላል። ብዙ የኢትዮጵያ አገልጋዮች ለምንድነው ሀብታም የማይሆኑት ብላችሁ ስትሉ ቃሪያን ቲማቲም እንደማይተካ ሁሉ አጋንንት ማስወጣት መስጠትን አይተካም። ወጥ እየሰራሽ ቲማቲም ከተሽ ይሄ ሽንኩርትን ሰብስቲቱት ያደርጋል እንደማትዩ ሁሉ ናውጣ ቡዳ ውጣ ቡዳ ውጣ ብለህ ቡዳ አስወጥተህ ስታበቃ ካልሰጠ ቡዳ ማስወጣት መዝራትና ማጨድ በሚባለው ሕግ የሚያመጣው ሌላ ምንም ታሪክ የለም። ስለዚህ አልሰጠም በግድ ትሄዳለህ፣ አልሰጠም ተሻፈት ትሄዳለህ፣ አልሰጠም ተጣምት ትሄዳለህ፣ አልሰጠም በድነት ትሄዳለህ። ስላስወጣ አጋንንት ስላስወጣ ምንም አይልም። ይሄ ሰውዬ አጋንንት አይሰጥም እንጂ አሰጣጥ ላይ ነው እንጂ ችግሩ። አጋንንትማ ሲያስወጣ አንደኛ ነው ብሎ እግዚአብሔር ብር አይሰጥም። ሂደቱን አለመፈለግ በአቋራጭ ለማደግ የሚደረግ ጥረት ክፉ ነው። ለምሳሌ እርሳስ አምጥተው ቀርጸው ጸልይልን ይላል። አሁን ይሄ ስትሬት ለማምጣት እኔ ጸልዬ አሁንም ቀርጸው ነው የሚመጣው፣ አጥንተ ነው የሚመጣው። ቁጭ ብለህ ሂደቱን ሄደ እግር በቀዝቃዛው አስቀምጠ አይን ተቃጥሎ የሚከፈሉ ዋጋ ከፍለ ነው እንጂ ዝም ብለህ የምታመጣው እኛ ኢንጂሰስ ነው ማንኛውም አይነት ድግምት ምናምን ብለህ በኢየሱስ ስም አንጸልይም። የዛ ሰዓት እንደው አይን በመጠን ይሁን፣ ወደ ወረቀቱ ብቻ ይሁን። የእድገት እንቅፋት የልዋጭ እድገት ግሬድ ለማግኘት ብላ ከአስተማሪዋ ጋር የምትተኛ ሴት ማለት፣ መኪና ለመግዛት ብላ ክብሯን የምትሰጥ ማለት የልዋጭ እድገት። ቪዥን ሰጥተ ቪዛ ስትቀበል ማለት፣ ራእይ ሰጥተ የአሜሪካ ቪዛ ተቀበለ አሜሪካ ሄደ ሕፃን እንዴት ታጫውታል? አይሆንም። የልዋጭ እድገት ክፉ እድገት። የልዋጭ እድገት በነፍስ ጉድለት የኪስ ሙላት፣ ውስጥህን ገለህ ውስጥህን አጉድለህ ኪስህን ለመሙላት። እንዴት በልዋጭ እድገት ሎሽን ትቀበያለሽ? አይሆንም። በልዋጭ ማደግ የሚያሰሉ ሰዎች ምንም ነገር ነው የሚለውጡት። ትንቢትም ነው የሚለውጡት። ራሳቸውንም ገንዘብ ያውጣ እንጂ ይላሉ አንዳንድ ደላላ። እናቴንም ቢሆን ይሸጣል ይላል። ወዳጆቼ ዴስቲኒያችሁን የማይሰራ ነገር ሆዳችሁ ውስጥ መክተት የለባችሁ። ደግመዋለሁ። ሆዳችሁ ውስጥ የሚገባው ነገር ሆዳችሁ ውስጥ መግባት ያለበት ዴስቲኒያችሁን እስካልነካ ድረስ ብቻ። እሰልሰዋለሁ። ፍጻሜያችሁን እስካልነካ ድረስ ብቻ ነው ሆዳችሁ ውስጥ አንዳች ነገር መግባት ያለበት። ፍጻሜያችሁን ከነካ ጣታችሁ ላይ አንዳች ነገር መግባት የለበትም። ፍጻሜያችሁን ከነካ አንዳች ነገር አንገታችሁ ላይ መታሰር የለበትም። ሶስተኛው የእድገት እንቅፋት በአማራጭ ማለት ነው። ባላገለግል እነግዳለሁ፣ ባልነግድ መንግስት መስሪያ ቤት ገባለሁ፣ መንግስት መስሪያ ቤት ባልገባ እንትን ገባለሁ፣ እንትን ባልገባ እንትን ሆናለሁ ብለህ አይደለም መስራት ያለብህ። ሁለት ካርድ ይዘህ እንዴት ታገለግላለህ? አንዱን ካርድ ቀደን። አሁን አንዳንድ ሰዎች ለዛ በሁለት ካርድ ነው የሚጫወቱት። አገልግሎት ባይሆን ይነግዳሉ፣ ንግድ ባይሆን መንግስት ይቀጠራሉ፣ ባይቀጠሩ ውጭ ሀገር ሄዳሉ። 36 ካርድ እዚህ ውስጥ ከተ እንዴት ትሰራ? እኔ ማገልገል ካልቻልኩኝ ሌላ ነገር አልችልም መኖር። ኮስሞቲክስ ባይሆን ጫማ የሆነ ነገር እያልክ 30 ካርድ እዚህ ውስጥ ከተ አይሆንም እንጂ እንደዛ የሚባል እድገት አማራጭ አስቀምጠ ከሆነ አይሆንም። ለምሳሌ አንዳንድ ሰዎች እኔ ያለችኝ አንድ እሷም አገልግሎቴ፣ እነሱ 3 ካርድ ይዘው ይመጣሉ። እድገት ከፈለጋችሁ በያዛችሁት ጉዳይ ላይ ይዛችሁ ስታበቁ ከሱ በተቃራኒ ያሉ ካርዶችን በጠቅላላ ቀዳችሁ ቻው። የሚያሳድግ ነገር ደስታው ላንተ ሳይሆን ደስታው ለሌሎች ነው። ለሌሎች ደስታ የሆነ ጉዳይ ነው ያንተ እድገት። ታድጋላችሁ መቼ? የምትለፉበት ጉዳይ ለሌሎች ሰዎች ደስታ መግዛት ከቻለ፣ ለሌሎች ሰዎች እረፍት መግዛት ከቻለ፣ ስኬት ማምጣት ከቻለ እናንተ ከማደግ የሚያቆማችሁ ማንም የለም። ብዙ ጊዜያችሁን የምታባክኑት የሚያስደስታችሁ ነገር ላይ ከሆነ አታድጉ። ብዙ ጊዜያችሁን የምታባክኑት ለሌሎች ሰዎች ደስታ ምክንያት የሆነ ጉዳይ ላይ ከሆነ እናንተ ማለት በወረቀት ከረንሲ ሳይሆን በነፍስ ከረንሲ የምትገዙ ውድ ሰዎች ሁኔታዎችን አልፈው የሚፈልጓችሁ ነው። ራሳችሁ ምቾትና ደስታ ጋር የምትጫወቱ ከሆነ እናንተ ገና ከሊጥ ማቡካት ከጭቃ ማቡካት ያልተላቀቀ አይነት ጻሊ ስለሆናችሁ ለትልቁም ነገር መለኮትም ዩኒቨርስም አይፈልጋችሁ። ብዙ ወጣቶች እነሱን ኢንተርቴን በሚያደርጉበት ታይም ራሳቸውን ያሳልፉና ከዛ ቤት ገብተው ራሳቸውን ሲያዩ አላለም፣ ጫማቸው አልተቀየረም፣ ኑሯቸው አልተለወጠም፣ ብስጭት ይጀምራል።
እዚህ ቤት ደግሞ ማለት ይጀምራል። እዛ ቤት ምን ያርጉ? እዛ ቤት ምን ያርጉ? አንተ ጠዋት ተነስተ ለምሳሌ በጣም ብዙ ጴንጤ ምንድነው የሚያደርገው? 4 ሰዓት ነው ከእንቅልፉ የሚነሳው። 4 ሰዓት ይነሳል። ከዛስ ቁርሱን ሲበላ 5 ይሆናል። ሱቅ የሚከፍተው 6 ነው። ከ6 እስከ 11 ሰዓት ይሸጥና ላይሸጥም ይችላል። 11 ሰዓት ተኩል ቸርች ይመጣል። ከዛ ስበሩልኝ ስራ የለም ይላል። እግዚአብሔር እንደዚህ ይልሻል፣ አልጋሽን ስበሪ። አይሆንም ነው የምልህ። በጣም ብዙ ሀብታም የሆኑ ሰዎች ካያቸው ዱቄት ቅመው ዱቄት በልተው እንጂ በጄል ጸጉራቸውን አንዴ ወደዚህ አንዴ ወደዛ አድርገው አይደለም።